4 ኪሎ ላይ አሁን ማፍጠሪያ ቦታ ሆኗል። ሙስሊሞችን ወደው ነው አይደለም። ሙስሊሞችን ወደው አቅርበው ነው አይደለም። ለምን መሰላችሁ ያንን ምለው? ሙስሊሞችን ቢወዱ 35 መስጊድ ኦሮሚያ ላይ ለምን አፈረሱ? በጣም ሰላም ያገኘሁበት አልহামዱሊላህ ያልኩበት ሰላት እየሰገድኩበት በቀን 5 ጊዜ ፈጣሪን እየጠራሁበት ዱዓ ያደረኩበት ያለሁበትን ጊዜ ለህት ለወንድሞች አደርሳለሁ። ሸይኽ ስሜ ቅዱስ ይባላል። ያው ስሜ ኸይረዲን። ባሁኑ አማን እባላለሁ። በስሜ አማኑኤል የማሸብር መባል ታወቃለሁ። በፊት ሚሊዮን አሁን ሳላህ ወደ እስልምና በጓደኛዬ ምክንያት ነው የመጣሁት። እኔ ዛሬ አሁን አክራሪ ይባላል። አክራሪ ማለት ምንድነው? ሰው ማክረሩ እኮ ሊወደድ እንጂ ሊጠላ አይገባም። ማክረሩ በማይገባ ቦታ ላይ ሲሆን ነው መጠላት ያለበት። ሰው እምነቱ ላይ ካላከረረ ነው ችግሩ። ሙሐመድ ማለት በቃ ፍቅር ነው። ፍቅር ማለት ያው ሙሐመድ ነው። ፍቅር ነው እንጂ አንዱ ያንዱን ነገር ተችቶና ዘልፎ አይሆንም። እኔ አሁን ለምሳሌ ከየእምነቱ ተቋማት ጥሩ ሰው እንዳለ ሁሉ ከመሃል ደግሞ የሚወራወር ሰው አይጠፋም። እኔ የሚለው ቤተሰቦቼ እቺ ልጅ ማለት ነው ኦርቶዶክሳውያኖች እየተፋቷት አይደለም። ለምንድነው ማትፋቱት? በቃ ሰለመች አይደል እንዴ? በቃ ምንድነው ፈልጉት ከሷ? እንደ አገልጋይ ሲገባ ግን አገልጋይ አቀባበል ለማድረግ 6-7 ፓትሮል መሳሪያ ይዞ አገልጋዩ መሃል አድርጎ የሚደረገው አጀብ ይሄ ከኛ አስተምሮጭ የኢቢኤስ ባለቤት መታሰራቸው ተሰማ። የኢቢኤስ ባለቤት የሆኑት አቶ አማንና ባለቤታቸው ወይዘሮ ማክዳ በፌደራል ፖሊስ በቁጥጥር ስር መዋላቸው በኢሳት የወጡ መረጃዎች። ወንድማችን እፎይ ጉዳይ የኢትዮጵያ ቴሌቪዥን በአደባባይ ዳኛ አርጎ ካስቀመጣቸው ሰዎች መካከል ሀውለት አህመድ የተባለችው ግለሰብ በፌስቡክ ፔጇ ወንድማችን እፎይን አስመልክቶ እንደዚህ አይነት ልጥፍ ለጥፋለች። እንግዲህ እንደዚህ ነው ከልጥፎ ውስጥ መካከል አዎ እኔ እስልምና መዳኛ እምነት እስልምና ብቻ ነው ብዬ ነው ማምነው። አንተ እንደ ክርስቲያና ከክርስቲያና ውጭ መዳኛ የለም። ይሄን ማመንህ እኔን መጥላት አይደለም። በፍጹም በቃ ይሄ የምትወደው ለኔ ልትመኛለህ። እኔ ክርስቲያን አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ የዛሬ ሚዲያ ቤተሰብ እንደምናላችሁልኝ እኔ ያለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ። ሐሳብ አስተያየታችንን የምንሰጥባቸው ቪዲዮዎች አሉ። እናንተ ብቻ እንደተለመደው ቪዲዮ ላይክ እያረጋችሁ እንደዛውም ሰብስክራይብ በማድረግ ጀማዓውንም ደግሞ ተቀላቀሉት። እንግዲህ ይሄ የዚህ ቤት ህግና ደንብ ነው። ሁላችሁም ታውቃላችሁ ብዬ አስባለሁ። ሰብስክራይብ ይደረጋል፣ ከዛ ላይክ ይደረጋል፣ እስከ መጨረሻ ቪዲዮ ይከታተላል ማለት ነው። ይሄ ህጉና ደንቡ ነው ማለት ነው። ወደ ቪዲዮአችን ከመሄዳችን በፊት ቢወድ ቤተሰቦቼ አንድ ማስተካከለው ነገር አለ። ትላንትና በሰራሁት ቪዲዮ ላይ ሴቶቻችሁ እርሻዎቻችሁ ናቸው። ሰው እርሻ ሲያርስ የሚፈልገው ምርት ነው። ስለ ሼኻችን ሼኽ ሐሚድ አህመዲን ስለተናገሩት ወይ ደግሞ ስለሰጡት ማብራሪያ ላይ አንድ የተሳሳትኩት ነገር አለ። እሱንም ኮሜንት ካነበብኩት በኋላ ነው እንግዲህ ይሄንን ነገር ተመልሼ እንዳያደረግኝ ማለት ነው። አንድ ወንድሜ ይሁን ይሄ ታላቅም ወላሂ ብቻ የሆነ ኮሜንት አንብቤ ነበር ማታ በጣም ተሳስተሃል ብሎኝ ነው የነገረኝ። አዛን ተመልሼ ኢብኑ ከቲርን አንብቤ ነበርና ኒሳኡኩም ሐርሱን ለኩም ፈአቱ ሐርሰኩም አናሽኢቱም የሚለው ሰበቡ ኑዙል هذه الآية قال البخاري حدثنا أبو نعيم حدثنا سفيان عن ابن المنكدر قال سمعت جابرا قال كانت اليهود تقول يهودا أيهودوش يلوت نبر من إذا جامعها من ورائها ባለቤቱን አንድ ሰው ባለቤቱን በዋላ በኩል ግንኙነት ካደረጋት ፖዚሽን ቀይሮ ከሄደባት ማለት ነው የሚወለደው ልጅ አማማ ሆኖ ነው የሚወለደው ወይ ደግሞ የሆነ ሻውራራም ይሉታል ሆኖ ነው የሚወለደው። ፈነዘለት ከዛን ወረደች እቺ አያ ኒሳኡኩም ሐርሱን ለኩም ፈአቱ ሐርሰኩም አናሽኢቱም። ምንም አትፍሩ በፈለጋችሁበት መንገድ ሂዱ የተፈቀደውን ብቻ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተፈቀደውን ብቻ በፈለከው መንገድ ተጠቀምበት ብለዋል። ነገር ግን ያልተፈቀደውን ፓርት ደግሞ ተጠንቀቅ ብለዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲታቸው ማለት ነው። እንደዛው በሐይዷ ጊዜም ተጠንቀቅ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው። እንግዲህ ዑለሞች ብዙ ሰበበ ንዙልን ያስቀምጣሉ። ይሄ ነገር የወረደበት ምክንያት ብዙ እንትኖችን ያስቀምጣሉና ለማንኛውም እንደዛ እንድስተካከልልኝ ፈልጌ ነው። እጅግ በጣም ነው ማመሰግነው ይሄንን ኮሜንት የሰጠኝ ማለት ነው። አላህ Subhanahu Wa Ta'ala ይጠብቅ ኸይሩንም ተዋቡን ይስጥክ ይላልው። እወድሃለሁ ወይ ይወድሻለሁ። እስቲ ይሄን ቪዲዮ ተመልከቱ ውድ ቤተሰቦቼ። ሙሐመድ ማለት በቃ ፍቅር ነው። ፍቅር ማለት ያው ሙሐመድ ነው። በደም ባጥንት የሚዘዋወር ነው። ገርቀው ወገርባ ሲያዞ
ጊዜ ስሙ የሚጠራው መሐመድዬ ባይዘው መንገድ ላይ ነው ነገር ግን ሐሳቡ ሌላ ነው ሙስሊም ይሁን አይሁን አላውቅም ነገር ግን ሙስሊም ሆኖ ነው የሰራው እዚህ ጋር ምን ለማለት ፈልጌ ነው እዚህ ጋር ሰው ለመተንከስ የሚከደውን ርቀት አስቡት እዚህ ጋር ወደዚህ ዞር አድርጎ ካሜራውን መስራት እየቻለ እዚህ ጋር እንኳን እዛ ላይ መስራት ግዴታ ከሆነበት ለማለት ፈልጌ ነው ወደዚህ ዞር አድርጎ መስራት እየቻለ ተመልከቱ እንዴት ምን ከዋላውን አድርጎ እንደሚሰራ አንዳንድ ሰዎች ምን አይነት አተሳሰብ እንደሚያስቡ ነው ግራ አይገባኝ ወላሂ በቃ ቫይራል ለመውጣት በቃ መነጋገሪያ ለመሆን በቃ ማታረጉት ነገር ለማለት በጣም ያሳፍራል ይሄ አሁን ተግባር እንደኔ ትክክል አይደለም አይ በመንገድ ላይ ነው ከመንገድ ምን አለ ምናምን ማለት ይችላል ግን አይደለም ባክግራውንድ ያረከው ነገር ትክክል አይደለም ይሄ ተንኮሳ ነው ሰው መንካት ነው ሰው እንዲናገር ማድረግ ነው ይሄ ትክክል አይደለም ባለፈው እዩ ጩፋ ወደ ሐዋሳ ሲሄድ ማለት ነው እንዴት ምን አይነት አቀባበል ተደርጎለት እንደነበረ እኔ ራሱ መንግስት እንዴት የናይል ራሱን አወርዶ የናይል ራሱን አዋርዶ ታች ወርዶ እንደዚህ አይነት ቦታ ላይ ተገኝቶ በዚህ መልኩ ለሰው አቀባበል ማድረጉ ራሱ እኔ በጣም ነው ያፈርኩበት የምሬን ነው የምላችሁ በጣም ማለት ነው በጣም በቃ ማለት ለአንድ ሰው ማይደረግ ወይ ይሄ ባለስልጣን አይደለም ለሀገሪቱ የሆነ ነገር የሰራ ሰው አይደለም ምን ብሎ ነው በዚህ መልኩ እንደዚህ ታጅቦ ሐዋሳ ላይ እንዲቀሳቀስ ማድረጉ አቀባበል ማድረጉ እኔ በጣም ነው ያፈርኩበት ወላሂ ነው የምላችሁ እንደው መንግስት ይሄንን ያደረገውን አካል መጠየቅ ነበረበት እንደኔ ማለት ነው ምክንያቱም ለአንድ ግለሰብ በዚህ መልኩ ለሀገር የሰራ ሰው አይደለም የእምነት ሰው ነው እሺ ነገም አቡበከር እዛ ሲሄድ ለአቡበከርም እንደዚህ ነው የምታረቀው ይሄ በጣም እኮ ባይዘው ፌር አይደለም በቃ ፌር አይደለም ይሄ ሊደረግ የማይገባ ነገር ነው ባይዘው እኛ ብቻ ሳይሆን ይሄንን የተቃወመው የእምነቱ የወንጌሉ ካውንስሉ ራሱ ተቃውሟል እንደ አገልጋይ ሲገባ ግን ለአገልጋይ አቀባበል ለማድረግ 6-7 ፓትሮል መሳሪያ ይዞ አገልጋዩ መሃል አድርጎ የሚደረገው አጀብ ይሄ ከኛ አስተምሮ ውጪ መታገድ ያለባቸው ካሉ ይታገዳሉ በፍጹም ይሄን ኮምፕሮማይዝ አናደርግም የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ ሲይዘው አጀብ ፈጥረው ግርግር ፈጥሮ ከተማው ላይ ሌላ አካል የገባ ሲመስል ድረስ ጦሩ የመንግስት ነው ሰራዊቱ የመንግስት ነው እና ከተማው ላይ የሚፈጠሩ ግርግሮች ተገቢ እሱ ላይ ካውንስሉ እርምጃ ወሰደ አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፈጽሞ ስለማይፈቅድ ነው በጣም ይገርማል ማለት ተቋሙ ይሄንን ነገር ያወግዛል ለካ እንደዛው በየቦታ እንደ እንትን ብሎ ምናምን ዘሎ ምናምን ግጫ ምናምን ብሎ ሩቅ ላይ በመንፈስ ምናምን ምገድለው ምወረውረው ነገር ቅባት ምናምን እየቀቡ ምናምን ወይ ደግሞ ውሃ ምናምን እየደፉ የሚያረጉት ነገር ለካ ይቃወማል ዋው በጣም አሪፍ ነው ይሄ የሚበረታታ ነገር ነው ማለት በዚህ ሀገር ላይ በጣም እንደ ፊልም ተደርጎ እንደ ህንድ ፊልም እየተሰራ ያለው ነገር ስለሆነ ነው በቃ ህንድ ፊልም ታውቃላችሁ ያው ህንድ ፊልም ታውቁት ይሆናል አንዳንዶቻችሁ ማለት ነው ያው በልጅነታችን ጊዜ በጻንነታችን ጊዜ ያደግንበት ስለሆነ እያየን ነው ያደግነውና ከንጻ ላይ ምናምን ይዘላሉ እዚህ ቆሞ ሲል ምናምን በቃ እዛ ጋር ይወድቃል እሱ ደግሞ ማለት ጣላቱ ማለት ነው ልክ እንደዛው ዛሬ እነ እዩ ጩፋ በየቦታው እየዞሩ የሚሰሩት ነገር ይሄንን ነው በቃ ይሄንን ነው ተግባራዊ ያደረጉ ያሉት ማለት ነው ያ ነገር ወደ እምነት ነው የመጣው በፊት በቃ ፊልም ተብሎ የሚሰራው ነገር ዛሬ ደግሞ እንደ ሪል ተደርጎ በየቸርቹ እየተሰራ ነው ማለት ነው ያንን ነገር እየተቃወመ ነው ማለት ነው ይቃወማል ማለት ነው ካውንስሉ ስለዚህ እርምጃ ሊወስድባቸው ይገባል ማለት ይሄን ያሳብ ነው
የኢቢኤስ ባለቤት መታሰራቸው ተሰማ። የኢቢኤስ ባለቤት የሆኑት አቶ አማንና ባለቤታቸው ወይዘሮ ማክዳ በፌደራል ፖሊስ በቁጥጥር ስር መዋላቸው በኢሳት የወጡ መረጃዎችም አሳይተዋል። በመጨረሻም እንግዲህ የኢቢኤሱ ባለቤት ከነ ባለቤታቸው መታሰራቸው ነው እየተነገረ ያለው ማለት ነው። በጣም ይገርማል። ኢቢኤስ አውቆ ይሁን ሳያውቅም አድርጎ ይሁን ነገር ግን ከልጅቷ በስተጀርባ ሌላ ሰው አለ። ልጅቷ ይሄንን እንድታረግ የገፋፏት ይሄንን ነገር እንድትተውን ያደረጓት ሌላ ሰዎች አሉ። ወደ ትልልቅ ሚዲያዎች አምጥቶ በአደባባይ መስራት የፈለጉ መጫወት የፈለጉ ሰዎች አሉ ማለት ነው። ባክግራውንድ ስቶሪው ቢጣና ብዙ ነገር ይወጣል ማለት ነው። ለዚህም ነው እንግዲህ ልጅቷ በአሁን ሰዓት ላይ ቁጥጥር ስር በመንግስት ቁጥጥር ስር ውላ ነው ያለችው ማለት ነው። እነሱም ሊጠየቁ አሁን ፖሊስ ወስዷቸዋል ማለት ነው ማታ። ፋይናል የሚወጣውን ነገር የምንመለከት ይሆናል። 4 ኪሎ ላይ አሁን ማፍጠሪያ ቦታ ሆኗል። ሙስሊሞችን ወደው ነው አይደለም። ሙስሊሞችን ወደው አቅርበው ነው አይደለም። ለምን መሰላችሁ ያንን ምለው? ሙስሊሞችን ቢወዱ 35 መስጊድ ኦሮሚያ ላይ ለምን አፈረሱ? ሰው ግን አይገባው። ሆዳም አይደለ፣ የቸገረው አይደለ፣ እውነት አንትቶ ማሽቃበጥን ይወዳል። ስለዚህ እስልምናን ወዶ ሳይሆን ፖለቲካው ከኦርቶዶክስ ስለተራቀበት የኦርቶዶክስ ወንድምናቶች ስለተጠየፉት ይሄን ፖለቲካ ዞር ብሎ ደግሞ ወደ እስልምና ገባ። ሙስሊሞችም ይሄን ነገር ሲነቁበት ከዛ በኋላ ዞር በል ይላል። ሌሎችም ሲነቁበት ዞር እየተባለ ነው። ስለዚህ ከህዝብ ጋር ለመስራት ሳይሆን ህዝብን ለማድማት የሚሰራው ስራ ያሳዝነኛል። ህዝብን ለማቁሰል አትረፉ የተባሉ ህዝብ ኢትዮጵያ ላይ መናገር አይቻልም። የመንግስት ኢቢኤስን እኔ ምንም ልለው አልችልም። ኢቢኤስ ምንም ያጠፋው ነገር የለም። ምንም ነገር እኔን ከጠየቃችሁ መንግስት አውርድ ሲል ያወርዳል። ምን ማድረግ ይችላል? በጣም እየቀኑብን ያሉ ሰዎች ሲናገሩ እንደዚህ ነው ማለት ነው። አባቴ እኛ መንግስት ይወደናል ለፖለቲካም ይሁን እኛም በጣም እየተጠቀምንበት ነው። ባይዘው ልንገርክ አይደል ያው እኔ የጎዳና ፍጣር መባለው እንደማልደግፍ ታውቃላችሁላችሁ። ነገር ግን በጣም እየተጠቀምንበት ነው። እናንተ ከምትናገሩት አንፃር ደግሞ እዚህ ጋር ስንመለከት በጣም እየተጠቀምንበት ነው። ያው ፖለቲካ ነው። መንግስት ፖለቲካውን ይጫወትብን ችግር የለውም። እኛም ፖለቲካችንን እየተጫወትንበት ነው። በብዙ ነገር ማለት ነው። በብዙ ነገር ትክክል ባይሆንም ግን ከፖለቲካው አንፃር ብዙ ነገር እንደተጠቀምንበት እኔ እርግጠኛ ነኝ። ነገር ግን ያንን ያላገኙት ደግሞ ዛሬ እየጠየቁ አይደል እንዴ? ማህበረ ቅዱሳን ለምን ለኛ አልተደረገም ብሎ እየጠየቁ አይደል እንዴ? ዛሬ ዮናስ ሙሉኔ እንደዚህ የሚናገረው ማለት ነው። እየጠየቁ ነው። አጥቶ ነው የሆነ ነገር ስታጣ ሰውም ያንን ነገር እንድጠላ ነው የምታረገው። ሌላም ሰው እንዳንተ እንደሆነልህ ነው የምፈልገው አይደለም። ለማንኛውም ይሄ የቅናት መንፈስ ይባላል። ወግቻለሁ። በወንድማችን እፎይ ጉዳይ የኢትዮጵያ ቴሌቪዥን በአደባባይ ዳኛ አርጎ ካስቀመጣቸው ሰዎች መካከል ሀውለት አህመድ የተባለችው ግለሰብ በፌስቡክ ፔጇ ወንድማችን እፎይን አስመልክቶ እንደዚህ አይነት ልጥፍ ለጥፋለች። እንግዲህ ምን ብላ ነው የተናገረችው? እስቲ ከቆመ እስር በከፋ ሁኔታ ነፃነት እየናፈቀው እንደሚኖር አያጠራጥርም ብላ ነው የጻፈችው። ታዲያ ሃይማኖትን እኮ ነው የነካው። ሃይማኖትን እኮ ነው የተሳደበው። ምን ብላ እንድትጽፍ ነበር የፈለጋችሁት? እፎይ ነፃ ሊሆን ይገባል፣ ሊጠየቅ አይገባም፣ ኖርማል ነው የተናገረው ብላ እንድትፖስትልን ነው የፈለግከው? ይሄ እንግዲህ ለእናንተ በጣም ከባድ ሊመስላችሁ ይችላል። ለኛ ደግሞ ከዚህም በላይ ቢሆን ምኞታችን ነው። በእውነት የተደሰትኩት እንደዚሁ ከክርስቲያን ወንድሞቼም ጋር እንደዚሁ የምናሳልፋቸው ከዛ ፊት ነበረኝ። የኖርንበትም ይሄ ነው። ምክንያቱም አይተን እንደሆነ አብሮ የመኖር ነገር አለ። በዛ መኖር ውስጥ አንዱ ያንዱን እምነት አክብሮ ባህል አክብሮ በፍቅር ነው እንጂ አንዱ ያንዱን ነገር ተችቶና ዘልፎ አይሆንም። እኔ አሁን ለምሳሌ ከየእምነቱ ተቋማት ጥሩ ሰው እንዳለ ሁሉ ከመሃል ደግሞ የሚወራወር ሰው አይጠፋም እና የየእምነቱ ሰው ግን እረፉ ማለት አለበት። ማለት በዚህ ውስጥ አልኖርንም እኛ። አሁን ከእስልምናውም ከክርስትናውም ከሌሎችም እምነቶች ሰዎች አገር የጋራ ነው፣ ሃይማኖት የግል ነው በሚለው እሳቤ ውስጥ ስንኖር ነው የሚያምርብን። ሰለሞን በሚያደርገው ነገር ኃላፊነት ወስዶ ማድረግ ይችላል እንጂ የሰለሞንን ነገር እኔ መተቸት የለብኝም። ለማንኛውም እዚህ ጋር ሰይፉ የተናገረው ነገር በጣም እኔም መደግፈው ነገር ነው። ሁላችንም የራሳችንን ይዘን የሌላን ማክበር
ያ ነው ማለት የለመድነውም እሱን ነው። የአንድን እምነት ብቻ እናደርጋታለን ብሎ የሚቀሳቀስ አካል አለ። ያም ደግሞ ያው በግልጽ የሚታወቅ ነው። ተቋሙ እንደ ኢትዮጵያ ትልቅ ተቋም ነው፣ ሁላችሁም ታውቃላችሁ። ነገር ግን ያ ነገር አዋጣም። የከሸፈ ሴራ ነው። የከሸፈ ሐሳብ ነው። ድሮ ማለት ነው ድሮ በ21ኛው ክፍለ ዘመን የሚታሰብ ነገር አይደለም። ከኦርቶዶክስ ተዋህዶ እንደ ተቋም የሚቀሳቀስ አለ። አሁን ማህበረ ምናምን የምትሉት ነገር ማለት ነው አሉ። እነሱ የሚቀሳቀሱት እንቅስቃሴያቸው ሁሉ በሙስሊሞች ላይ መስራትና እቺን ሀገር የአንድ እምነት አድርጎ ማስቀጠል የሚፈልጉ አካል ናቸው። እኔ ዛሬ አሁን አክራሪ ይባላል። አክራሪ ማለት ምንድነው? ሰው ማክረሩ እኮ ሊወደድ እንጂ ሊጠላ አይገባም። ማክረሩ በማይገባ ቦታ ላይ ሲሆን ነው መጠላት ያለበት። ሰው እምነቱ ላይ ካላከረረ ነው ችግሩ። እምነቱን አላወቀውም አልኖረውም። ምክንያቱም ወጣ ገባና አስመሳይ ነው የሚሆነው። እምነት ሲሆን ታከረዋል። ማክረርህ ማለት አንተ ራስህ ላይ ማጥበቅህ እንጂ ለሌላው ጫና መሆንህ አይደለም። ዛሬ ግን ምን ይሆናል? ማክረር ሲባል እኔ ራሴን ትቼ እኔ ላይ ሳልተገብረው ሌላው ላይ የተለየ ነገርና የተለየ ጥላቻ ስሜት ይዤ ስወጣ ነው ስያሜዎቻቸውን ነው ማስተካከል መቻል ያለብን እንጂ ሰው በእምነቱ ጠንካራ ነው አጥባቂ ነው መሆን ያለበት። እምነቱን ያላጠበቀ ሰው ወላዋይ ነው የሚሆነው፣ ወጥ አቋም አይኖረው። ማጥበቁ መጠላት የለበትም። ማጥበቁ ከሳልፎ የሌላ መብት የሚነካ ከሆነ ነው አደጋ የሚሆነው። ያን ነው ልንጠላው ልንጋፈጠውና አንተ ባመንክበት ነገር ድፍረት ሲኖርህ አቋም ሲኖርህ ጽናት ሲኖርህ ይፈለጋል፣ ፈጣሪም ይወደዋል። አለ ቦታው ላይ ድፍረት ሲመጣ ነው ችግሩ የሚሆነው። አሁን እኛ ላይ የማይፈለግበት ቦታ ውስጥ ሆነ ድፍረታችን የማይገባው የሆነ ከስነ ምግባር ያፈነገጠው ነገር ላይ ሆነ ድፍረታችን ያንደ ድፍረት ይቆጠራል። ያ ግን ድፍረት አይደለም ውርደት ነው ብዬ ነው ማስበው እኔ እንዳልኩና እነዛ ነገሮች ማሰብ ይፈልጋል። ሁለት አሁን ላይ አክራሪ እንባላለን አይደል? ሁሌ ዋህብያ አክራሪ ምናምን ይላሉ እንትና ማለት ነውና ለነሱ ይሄ በጣም በቂ መልስ ነው ብዬ ነው ማስበው እኔ። እስልምና ሰው እንዲመጣልኝ ሲፈልግ አዎ እኔ እስልምና መዳኛ እምነት እስልምና ብቻ ነው ብዬ ነው ማምነው። አንተ እንደ ክርስትና ከክርስትና ውጭ መዳኛ የለም። ይሄን ማመንህ እኔን መጥላታ አይደለም በፍጹም። በቃ ይሄ የምትወደውን ለኔ ልትመኛለህ። እኔ ክርስቲያን በሆን አንተ ደስተኛ ነህ። ምክንያቱም አቡበከር ይድናል ብለህ የምታምነው በክርስትና መስመር ስለሆነ እኔም አንተ ስልም ስትሆን ነው መዳን ነው ብትለው ብዬ ማለት ይሄንን ማሰብ አይደለም ወንጀሉ። ይሄንን ለማምጣት የምትጠቀምበት መንገድ ግን ተቃራኒ ይሆናል። ዛሬ እኔ ሰው እስልምና የሚመጣ የምፈልገው ክርስትናን በማስጠላት እንጂ የእስልምናን እውነት በማሳየት አይደለም። እስልምና የሚባል ጠላት አለ ብሎ ነው ክርስትናው እንዲስል እየተደረገ ያለው። ሙስሊሞች ያንተ ጠላት ሊያጠፉ የቆሙልህ፣ ክርስቲያኖች ያንተ ጠላት ሊያጠፉ የቆሙልህ ተብሎ ነው ሰውን በማስፈራራት እምነቱ እንዲቆም እያደረግን ያለ ነው። እምነቱን እንዲያውቅ አይደለም ያደረግን፣ ፍቅርን እንዲኖር እምነቱን እንዲማር አይደለም። ይሄ ነው አሁን አደጋው ማህበረሰባችን ላይ የጠራ ነው። እምነቱን ውስጥ ስናቆመው ጠላት አለብህ በማስፈራሪያ ስለሆነ ስለእምነቱ እያኖር ነው ስላልሆነ ያ መንፈስ አልተገነባም። በእምነት ያልተገነባ መንፈስ ደግሞ እንኳን ጠላት አለ ብሎ የሚያስብ ሰው ጠላቶቹን እንዲያስብ ያደረግነው ሰው ቀርቶ አይደለም ዝም ብሎ የተሞላ ሰው ምንም ነገር ከማድረግ ወደ ኋላ አይመለስም። ጥፋት ነው ብሎም አይቆጥሩም። ለእምነቱ ዋጋ እንደከፈለ ነው። ምናልባት አንድ ሙስሊም ክርስቲያን ሲገድል ለእምነቱ የጸደቀ ጽድቅ የሰራ ነው የሚመስለው ነው። ክርስቲያኑም ያንን ሲያደርግ ያው በቃ አንዱን ጠላቴን አጠፋሁ ብሎ አስተሳሰቡ አስተምሮቶቻችን መታረም መስተካከል መፈተሽ አለባቸው። እውነት እኔ መሰረት አድርጌ ማስተምረው የክርስትናው እምነት መጽሐፍ ቅዱስን መሰረት አድርጌ ዶግማውን ተከትዬ ነው። እስልምናን ሳስተምር ቁርአንን ተከትዬ ነው ማስተምረው። መታየት መቻል አለበት። ለዚህም የገነባናቸው የፈጠርናቸው ሰዎች ማሳያ ናቸው። ዛሬ እኮ እነዚህ ጥፋት አጠፉ፣ ሰው ገደሉ፣ አንጠለጠሉ ምንላቸው ሰዎች ከኛው ቤት የወጡ ሰዎች ናቸው። ማን ቀረጻቸው? ማን አስተማራቸው? ምን ይዘው ወጡ? በቃ ይሄው ነው ለኛ ምልክቱ። ይሄንን መፈተሽ ካልቻልን 98 ነን 100% ነን የቁጥር ጉዳይ አይደለም ጉዳዩ። እኔ እንኳን 98 ነን ይሄን ያደረግን እኔ 50 ብንሆን ምን ልንሆን ነበር እንደዚህ ምናት። ዛሬም ድረስ ግን ይሄን እንለዋለን 98% ነን 90% በላይ አማኝ ህዝብ ነው አመነን ይሄን የሰራ ነው። ባናምን ምን ልናደርግ ነበር? እዚህ ሀገር ላይ ያልተፈጸመ ነገር እኮ የለም አይደል? ይሄንንም ደግሞ ሰምተን ከንፈራችንን መጠን እንደዚህ አይተን አልፈነዋል። አሁንም ማሞን ነገ እንዳይደገምም እየሰራን አይደለም። ተራውን እኔ ጋር መምጣቱ ብቻ ነው እንጂ የሚጠበቀው አሁንም እየሰራንበት አይደለም። ለዚያ ነው ቆም ብሎ ማየት የሚፈልገው። እምነት አይደለም የእምነት ጉዳይ አይደለም አሁን እየሆነ ያለው። በትክክል አማኞቻችን እምነታቸውን አውቀው ነው ወይ ስሙን የያዙት የሚለው ነገር ላይ መስራት የሁሉም ቤተ እምነት ኃላፊነትና ግዴታ ነው። ቤት ዘግቶ መነጋገር የሚያስፈልገው ጉዳይ ነው ብዬ አምናለሁ። እውነት ነው። በጣም ድንቅ ሐሳብ ነው ኡስታዝ። እንግዲህ አድማጭ ተመልካቾቻችን በጣም ሻይፍ ስሜ ቅዱስ ይባላል። ያው ስሜ ኸይረዲን በአሁኑ አማን እባላለሁ። በስሜ አማኑኤል የማሸብር መባል እታወቃለሁ። በፊት ሚሊዮን አሁን ሳላህ። ወደ እስልምና በጓደኛዬ ምክንያት ነው የመጣሁት። ወደ እስልምና ከልጅነቴ የነብያችን ሰለላሁ ዐለይሂ ወሰለም ፍቅር ነበረኝ።
ስለሳቸው ስሰማ ያደኩት ነገር ወደ እስልምና አምጥቶኛል ብዬ አስባለሁ። እስልምና ሐሳብ ቀርቦልኝ ነበረ። ከዛ በማንበብ መጽሐፎች ምናምን በማነጻጸር ከሁለቱም በማየትና ከዛ በቃ መምረጥ ነበር። ከዛሬ 5 ዓመት በፊት የዳዋ ጥሪ ያደረገልኝ ማለትም የንጽጽር መጽሐፎች ምናምን ነገር ይሰጠኝና አነብ ነበረ። በዛ ምክንያት ያን አንብቤ ያለውን ነገር አገናዝቤ ወደ እስልምና መጥቻለሁ። ሻሃዳ ማለት የሚገለጽ አይደለም እንዴ በቃላት ይሄ ብለህ የምትገልጸው ነገር አይደለም። ለየት ያለ ስሜት አለው ማለት ከምንም በላይ የሚቀልህ ነገሮች አሉ። መጀመሪያ የነበረ ነገር ሙሉ ለሙሉ ተነምትመጣው እንደ አዲስ ሰው ነህና በቃ እንደዚህ ነው ብዬ ነገር አልችልም ማለት ስሜቱ ይለያል። የዛሳተ የነበረው ስሜትና ብቻ አልহামዱሊላህ ወደዚህ ላመጣኝ። ሻሃዳ ሲዝ በብዙ ጭንቀት ነበር ያስኩት። አጋጣሚ ሆኖ ሰፈር ስለሆነ መስጂዱ በቃ በጣም ተጨናንቄ ምናምን ነገር ነበርና ግን በቃ ሻሃዳ ላይ ያለው ስሜት ከባድ ነው፣ ለመግለጽ ይከብዳል። እንዲህ ነው ተብሎ የሚናገር አይደለም። ግን በቃ ደስ ይላል፣ የሆነ ነገር ይቀልሃል። በቃ የሆነ ሀጃ የተነሳ ያክል ነው የሚሰማ። ሻሃዳ ከመያዜ በፊት እስልምናን ሳነበውና ሳቀው ስለነበር ሻሃዳ ሲይዘው ሙሉነት ነው የተሰማኝ። አጋጣሚ በስልክ ነው ኡስታዝ አቡ አይደር ዱባይ እሳቸውን ያስያዙኝ። በጣም ሙሉውን ኩያል ስሜት ነበር ሲሰማኝ የነበረው። ባይዘዌ በዚህ በኩል ሰለምቴዎች ይበልጡናል በጣም ማለት ነው፣ ተበልጠናል በሰለምቴዎች። ምክንያቱም እኛ ያን ስሜት አናቅም። ያ ሻሃዳ ስባል ያለው ፊሊንግ እኛ ጋር ምንም አናቅም። እነሱ ያውቁታል። ያንን ስሜት በማታቸው ብቻ ይበልጡናል። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ከአላህ ሌላ አምላክ የለም ብዬ እመሰክራለሁ። ሌላ በልቤ አምኜ በአፌ እመሰክራለሁ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ነቢይ መሆናቸውን እመሰክራለሁ። ነቢዩ ዒሳ የአላህ መልእክተኛ መሆናቸውን እመሰክራለሁ። الله أكبر الله أكبر إن شاء الله سمع ما نبر يبغى سمع كذي ما نبر أنا سمع بلاي أهون ما تبارك ما دسيلو أنت بتود كمسلم سم محمد أحمد عبد الله محمد شفاعي كان في استمان نبر كذي بلاين نبر محمد تولى ما شاء الله ما شاء الله ما شاء الله الله يقبلهم قريب قبلت جقنا أنا الله حجو አዲስ መሐመድ አገኝተናል። አልহামዱሊላህ ረብል ዓለሚን። እንግዲህ በሚዲያ ብቻ ሳይሆን በአካልም በዚህ መልኩ እስልምናን እየወሰዱ ነው። በቃ ማንኛውም ሰው ይሰራል። ባይዘዌ ሙስሊም የተባለ ሁሉ ሻሃዳ ማስያዝ ይችላል። እያስያዘ ነው። በየቦታው ዳዋቸውን እያደረጉ ነው። ግን እንደ ማንኛውም ሰው ደግሞ ስፒከር ይዘን በየመንገዱ እየዞረ ምናምን ሰዎችን እያጨናነቀን አይደለም። በየሱቁ እየዞረን ሰዎችን እያጨናነቀን ሳይሆን ፈልጎ ፈቅዶ በራሱ ፍቃደኝነት ጊዜው ሲደርስ መጥቶ እየሰለመ ነው። እኔ የሚለው ቤተሰቦቼ እቺ ልጅ ማለት ነው ኦርቶዶክሳውያኖች እየተፋቷት አይደለም። ለምንድነው ማትፋቱት? በቃ ሰለመች አይደል እንዴ? በቃ ምንድነው ፈልጉት ከሷ እንዴ? በጣም ሰላም እያገኘሁበት አልহামዱሊላህ ያልኩበት ሰላት እየሰገድኩበት በቀን 5 ጊዜ ፈጣሪን እየጠራሁበት ዱዓ እያደረኩበት ያለሁበትን ጊዜ ለህት ለወንድሞች አደርሳለሁ። በጣም ወደው ስለሆነ ማለት ነው። ይሄ ነው። ስለዚህ ጣልቃ ገብታችሁ በእስልምና ስም ሆናችሁ ቪዲዮዎቼ ላይ ኢንቦክስ ላይ የመጣችሁ በጣም ብዙ ነገር የምትጽፉልኝ ሰዎች በእናንተ ዲስታርዋል ነው። ስለዚህ አትልፉ። ኢንተርኔታችሁን አጨርሱ። ስማችሁን ቀይራችሁ ቲክቶክ አንድ ወር ምናምን ስም መቀየር አትችሉም ተብላችሁ የእስልምና ስም ይዛችሁ አትዙሩ፣ አትንከራተቱ። ማንነታችሁን እየደበቃችሁ አትዙሩ። እውነት ቢኮዝ ቦታ አልሰጣችሁም፣ ጊዜ አልሰጣችሁም። ለእናንተ አያዋለው መልእክታችሁ ጥሉ መልእክት ስለሚመስለኝ አይቻይቼ ግን ጀስት የሚሆነኝ ካልሆነ አሳልፋችኋለሁ። ቢኮዝ አይጠቅመኝም። የሚጠቅመኝም ብቻ ነው የምወስደው። እሺ የሚጠቅመኝም ብቻ ነው የምወስደው። ስለዚህ ወዳችኋለሁ። መፍላት አያስፈልግም። ባላችሁበት በስማችሁ ዩዘር አካውንት ከፍታችሁ ተጨንቃችሁ ኢንተርኔት ፈልጋችሁ ኢንተርኔት ከፍላችሁ ምናምን
የሆነ ሰውን ዲስታርብ ለማድረግ አትሞክሩ። ባላችሁ በማንነታችሁ ግን ጥያቄ ካላችሁ ሁልጊዜም ቤቴ ክፍት ነው፣ መጠየቅ ትችላላችሁ። ግን ስትጠይቁ እኔ እንዳልኳችሁ እስልምና ገና እየጣፈጠኝ እያየሁት እየኖርኩት እስልምና የሚኖር ህይወት ነው። ባይ ዘ ወይ ገና እኔ ብዬ ነው የጀመርኩት ልክ እንደ ህፃን ልጅ ማለት ነው። አሁን ገና ተወልጃለሁ። ከዛ ምን ሆናለሁ ዳዴ እላለሁ። ከዛ